ሰላም ሰላም የተወዳጆች እንዴት ናችሁ? እንዴት ከረማችኋል? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ የቱና ወጥ አሰራር ይዤላችሁ የመጣሁት ማለት ነው። እንግዲህ የቱና ወጡን ለመስራት ቅመም እዚህ ጋር ያስፈልገኛል። ቅመም ማዘጋጀቻለሁ የምፈልገውን ያክል። እዚህ ጋር ቱናው አለኝ ማለት ነው። የቱና ወጥ ነው የምሰራው። እዚህ ጋር ደግሞ ሩዝ ያስፈልገኛል። እንግዲህ ሽንኩርት፣ ቀይ ሽንኩርት ያለው የተወዳጆች እንግዲህ እዚህ ጋር ሩዙን ያው መቀቅለው እንደዚህ አድርጌ አረጋጋና ጨው አድርጌ ሩዙን እቀቅላለሁ ማለት ነው። ነጭ ሩዝ ነው የምቀቅለው፣ ነጭ ሩዝ እና የቱና ወጥ ነው የምሰራው። በጎን ነው የማቀርበው ማለት ነው። እንግዲህ በዚህ መልኩ ሩዙን ዘብዝቤው ነበር አጥቤ በደንብ ወረቀታና ጨው አድርጌ እንግዲህ የፈላ ውሃዬን ጨምሬ እንግዲህ ሩዙን እየቀቀልኩ ነው። ከዛ በኋላ ያው ሩዙ እስከሚበስልኝ ቱና ነው የምሰራው ማለት ነው። ቱና በዚህ ጋር አለኝ። የውሃ ቱና እና የዘይት ነው ያለኝ እና አራት ነው የምሰራው። ሁለት ነው ያደረኩት። ሁለት የውሃውን ሁለት የዘይቱን አድርጌ ማለት ነው። እንግዲህ እዚህ ጋር ቅመሞች አሉኝ። ሁለት ማጂ እዚህ ጋር ቱና አለኝ። ሽንኩርት እዚህ ጋር አለኝ። እንግዲህ ሽንኩርቱን እንደዚህ በዚህ መልኩ አቁላላሁ ማለት ነው። ሽንኩርቱ እንግዲህ ብለው ያው ዘይት ጨመርኩኝ። ቀኝ ያክል ዘይት ብዙ አላበዛም፣ ራሱ ነው ዘይት ስላለው ማለት ነው። ከዛም በኋላ ሽንኩርቱን እንደዚህ በዚህ መልኩ በደንብ አድርጌ እያገላበጥኩኝ ግን እስኪሆን ድረስ ጥብስ ያረኩት ማለት ነው። የተወዳጆች እንግዲህ የዛሬው ምሳችን የሚመስል ነበረ። እንደዚህ አረኩኝ። ሽንኩርቱ በሚያምር ሁኔታ እንደዚህ ቡኒ ይሆናል ማለት ነው። ትንሽ ቆንጆ ሆናል። በጣም ማረ መካከለኛ ቆንጆ ሆናል። ከዛም በኋላ የፈጨሁትን ሽንኩርት ነጭ ሽንኩርት ነው ጨምረው ነጭ ሽንኩርት ጨመርኩኝ ማለት ነው። ከዛ ነጭ ሽንኩርት ደግሞ እንደዚህ ካዋርኩት በኋላ እንደዚህ አዋርኩት ማለት ነው። ከዛ ቱናውን ጨምራለሁ። ይህ በነገራችን ላይ የውሃና የዘይት ነው ያለው። የውሃን የዘይት ነው ያው ሁለት ታሪክ ነው። ዘይቱ በጣም እንዳይበዛ ስለፈለኩኝ የውሃ ቱናና የዘይት አለ ማለት ነው። እና ሁለት የዘይት ያለውን ሁለት የውሃ ያለውን ነው ያደረኩት። ከዛም በኋላ እንደዚህ ያለኩኝ ሽንኩርቴን አንድ ላይ ጥብስ አድርጌ በኋላ ቱናዬን ጨመርኩኝ ማለት ነው። እንግዲህ ከዛም በኋላ እንግዲህ እንደዚህ ደግሞ ጥብስ አደርገዋለሁ ማለት ነው። በደንብ ውሃውን ዘይቱን አንድ ላይ ይጠበሳል ቱናው ማለት ነው። በዚህ መልኩ እያገላበጥኩኝ የከደንኩ እንግዲህ ያው በደንብ አድርጌ ጠብሰዋለሁኝ። የቱና ወጥ እንግዲህ ይህንን ይመስላል። ነገራችን ላይ በጣም ይታታል። እዚህ ጋር ሩዙ ያው እየበሰለልኝ ነው ማለት ነው። በዚህ መልኩ አሁን እንግዲህ ላወጣው ደርሷል ማለት ነው። ቆንጆ ሆኖ ያው ቆንጆ ነው በስሏል ማለት ነው። ሩዙን እንግዲህ አበሰልኩት እና አሁን ደግሞ እንግዲህ ወጡት ከዛ ይበስላል ማለት ነው። ጥበስ እያደረኩት ነው። ሩዛችን በሰለ። እዚህ ጋር ሩዙን እንግዲህ ደርሷል ማለት ነው። ሩዙ በቃል አሁን ቱናችን እንደዚህ ደግሞ ውሃው እስከሚመጣ አንድ ላይ ጥበስ እያደረኩት ነው። እየከደምኩ እንደዚህ እየከፈኩ በደንብ አድርጌ ጥብስ አደርገዋለሁ ማለት ነው። ሲጠበስ ውሃው ጋር ቅመሙ ጋር በጣም ያመጣል ማለት ነው። ከዛም በኋላ ቅመሙን ጨመርኩኝ ማለት ነው። ቅመሙን ጨመርኩ። ሁለት ማጅ የተጠቀምኩት ቅመሙን ከጨመርኩኝ በኋላ በደንብ አዋህድኩት። እንደዚህ ቅመሙ ጋር አሁን ጥብስ እያለ ነው። ውሃውን በደንብ ስለመጠጣልኝ ሳልሳ ማጅን ቶማት የቲማቲም ድል ጨምራለሁ ማለት ነው። የቲማቲም ድል ጨምሬ ደግሞ እንደዚህ አብሬ ጥብስ አድርገዋለሁ። ሳልጨምር መጀመሪያ ማለት ነው። አንድ ላይ ቲማቲሙ ጋር በዚህ መልኩ ጥብስ ብሏል ማለት ነው። ቆንጆ ሆኖ ደርሷል። እንግዲህ ያው ወንትን ነጭ ሩዝ ብቻ ስለሆነ እንደዚህ ትንሽ ውሃ ሊኖረው ይገባል እንደ ወጥ ማለት ነው። ደረቅ ብዙም ስለሚሆን ከዛ እዚህ ጋር ወረቀት እንዲያርጎ ሽታ ደስ የሚል ማለት ነው። ጠቀለኩበት 4 ፍሬ ወረቀት። ከዛ የፈላ ውሃዬን ጨመርኩ ማለት ነው። በዚህ መልኩ እንግዲህ ወጣችን እየተበሰ ነው። ያው በጣም ነው ግን እውነት ለመናገር በደንብ ጥብስ ብሎ ሽንኩርቱ ምናምን ጋር ሲሰራ በጣም ነው የሚጥመው። እውነት ለመናገር ዶሮ ነው የሚለው ነው የምላችሁ። በቃ እንግዲህ እዚህ ጋር በሰለ ወይ ጭሱ። ከዛ በኋላ ደግሞ ሽንኩርት ከተኩኝ አንድ ግራ ሽንኩርት። ከዛ በቂቤ ያው አቁላለሁት ማለት ነው። በቂቤ ያቁላሁት ያው ነጩ ሩዝ ላይ ልጨምረው ነው
ነጭ ሩዙን ቀቅዬ በጨውና በእንትን ብቻ ነው የቀቀልኩት። ከዛም በኋላ ሽንኩርቱን እንደዚህ በቅቤ ጥብስ አደረገውና ከዛ በዚህ ሆን ይሰራልን የነጩ እንትን ጋራ የነጩ እና እንግዲህ ያው በዚህ መልኩ ቅቤውን አድርጌ በደንብ ጠብሰዋለሁ ማለት ነው ሽንኩርቱን። ከዛ በኋላ ያው ሽንኩርት ራስ ተጠቀምኩት ነጭ ሩዝ ላይ ለማድረግ ያክል ነው። ጣዕሙ ቆንጆ እንደሆነ ቅቤ እንደው እንዳይደርቅ ነው ሩዙ። ከዛም በኋላ እንደዚህ በዚህ መልኩ ተጠበስኩኝ በኋላ ያው ወጤም እዚህ ጋር ደረሰ። ቱና ወጡ ማለት ነው። ዋው በጣም ሩዙን ይት በጣም ቆንጆ ሆኖ ፍርፍር ያለ ሩዝ ቀቅያለሁ ማለት ነው። ሩዙም ደረሰ። እኩል ነው ያው የጀመርኩት እኩል ደረሰልኝ ሁለቱም ማለት ነው። እንግዲህ በዚህ መልኩ ሩዙን አዘጋጅቼ ጨርሻለሁ የኔ ተወዳጆች። እንግዲህ ላይክ እንደተለመደው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ትንሽዬ ናት ቪዲዮዋችን እስከ መጨረሻው ያያችሁ። ከዛም ሩዙ ላይ ቅቤውንና ሽንኩርቱን እንደዚህ ጨመርኩ። ነጭ ሩዙ ማለት ነው። ነጭ ሩዙን በጎን ወጡን በጎን ነው የማቀርበው። የሚፈልጉትን ያክል እነሱ እያደረጉ ይበላሉ ማለት ነው። በዚህ መልኩ ይሄው የሚያምር ሁኔታ ነጭ ሩዝ ላይ እንደዚህ አድርጌ ነው እኛ ቤት የሚወዱት። እንደዚህ አድርጌ ወጥ ሰርቻለሁ። ወጣችን ወጣችን ይሄንን ይመስላል። ዋው ዶሮ ወጥ መሰራ በቃ ደርሷል። ቆንጆ ምሳ ሆኗል። ያው አቀረብኩ ማለት ነው። ዋው በጣም ነው የሚያምረው። ቅምንቱንም አልበዛም ድልሁም በቃ ቆንጅዬ ነው የምላችሁ። በቃ እጅ ያስቆረጥማል። እዚህ ጋር ሩዛችንም እንግዲህ እንደዚህ ቀርቧል ማለት ነው። ቆንጆ እና ጣፋጭ የሆነ ምሳ ነው የምላችሁ። እውነቴን ነው። ቀረበ በዚህ መልኩ በቃ ዋው በጣም ያምራል። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ተወዳጆች። በጣም ነው ማመሰግናችሁ፣ ወዳችሁ ማከበራችሁ። ላይክ ሰብስክራይብ ስለምታደርጉ ዴ ስለምታይልኝ የኔ ቆንጆ ሰዎች ሰላማችሁ ብዝት ይበልልኝ። እንግዲህ የዛሬው ምሳ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ መልካም ሁሉ ለእናንተ ይሁን እያልኩኝ መልካም ተመኘውላችሁ የኔ ተወዳጆች። ላይክ ሰብስክራይብ ያደረጋችሁ አበረታቱን። መልካም ሁሉ ለእናንተ ይሁን። ሰላማችሁ ብዝት ይበልልን። እንግዲህ ምሳው ደርሷል። በዚህ መልኩ አቅርበነዋል። ባይ ባይ።